ከሌሎች ዜጎች ጋር መዳም ቤት አብራችሁ የምትሰሩ ጉድ ስሙ። መዳማቸው በተሳፈረችበት ሰዓት እነሱ ምን እንዳደረጉ ቪዲዮውን ሰምተን እንመለስ። ጉድ ያሳያችሁ። ሴትዮ ለሳምንት ተሳፍራላችሁ። አንድ ኢትዮጵያዊና አንድ ኡጋንዳዊ መሳጠሩና ሰራተኞች ናቸው። እንዳለ ክፍሏ ውስጥ ያለውን ወርቅ እንዳለ ልብሷን እንዳለ ሰብስበው ህልም አሉ ማለት ነው። ሶስት ሰራተኞች ደግሞ አለን ኢትዮጵያ ቤት ውስጥ የሆነ ነገር አሲር ሰጡን። ታውቃላችሁ እኛ ደግሞ መስኪኖች ጠጡ ብለውን ጠጣን። 3 ቀን ነው የተኛ ነው እኛ ራሱ። ዛሬ ምንድነው ቀኑ? ሐሙስ ዛሬ ሮብ ነው አይደለም? እኛ የተኛ ነው ሰኞ ዕለት ነው። ሰኞ ዕለት ሰጡን። ዛሬ ነው ራሳችንን ያገኘነው እዚህ ማለት ነው። እና እንዳለ ወርቁን ምኑን ያልወሰዱ ነገር የለም። ብር ሁሉ አላሉ። የምትመጣው ነገ ነው ማዳም። ለፖሊስ ተጠራ ምን አለ ብቻ ብዙ ነገር ነበርና አንዳንዴ ሰው ማመን ግራ ነው የሚገባው። ብቻ በጣም ብዙ ጊዜ ሴትዬ በር ቆልፊ ትለኛለች ማለት ነው። እነዚህ ልጆች ሰላም ጤና ይስጥልኝ። ውድና እየተከበራችሁ የሸዋሌ ቲዩብ ተከታታዮቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ በያላችሁበት ቦታ በዚህ ትርፍርፍ ይበልልኝ። ሁሉ ጊዜም እንደምላችሁ አዳዲስ ወደዚህ ወደ ሸዋሌ ቲዩብ የተቀላቀላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስ መረጃዎች ስለቅ ወደ እናንተ እንድረሳችሁ ማለት ነው። ነባሮችም ደግሞ ላይክ ሼር እያረጋችሁ አስተያየታችሁን እየሰጣችሁኝ አበረታቱኝ። ይሄን ቪዲዮ ላይክ ሼር ስታደርጉ ለብዙዎች ይደርሳል ማለት ነው። ለብዙ መዳም ቤት ላሉ ለብዙ እንደኛ አረብ ሀገር ላሉ ይጠቅማል ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ከመግቢያ ላይ እንደሰማችሁትኝ ከሌሎች ዜጎች ጋር ማለቴ ከፊሊፒኖች ከኡጋንዳ እንዲሁም ከተለያዩ ዜጎች ጋር በማንኛውም አረብ ሀገር ያላችሁ አብራችሁ በምትሰሩ ሰዓት በተለይ ደግሞ እናንተ ኮንትራት ሆናችሁ ማለት ህጋዊ ሆናችሁ እነሱ ህገወጥ ሆነው የሚሰሩ ከሆነ እናንተ ናችሁ ትልቅ ኃላፊነት ትልቅ ጥንቃቄ መውሰድ ያለባችሁ። እንግዲህ ከመግቢያ ላይ እንደሰማችሁትኝ አሰሪዎቻቸው አምነዋቸው ኢትዮጵያኖችና ኡጋንዳዎች አብረው በሚሰሩበት ሰዓት አምነዋቸው ተሳፍረው ኢትዮጵያኖችን ምን አደረጉ? ጁስ አጠጥተው የማደንዘጃ እንዳይሰሙ እንግዲህ ቪዲዮ እንደሰማችኋት እህታችንን ለ3 ቀን ሰኞ ቀን ተኝተን ሰኞ ቀን ጁሱን ወስደን ሮብ ነው የነቃነው አለች። እንግዲህ እንደሰማችሁትኝ እና እንግዲህ የሁላችንም አሰሪዎች ለተለያየ ለስራም ሊሆን ይችላል ለዘመድም ጥየቃ ይሆናል ለተለያየ ነገር እኛን እቤት ውስጥ ጥለውን ይሳፈራሉ። አምነውን ሁሉ ነገራቸውን ጥለው ነው የሚሳፈሩት። እንግዲህ በዛን ሰዓት እንግዲህ የተለያየ መጥፎ ነገር ማድረግ የለብንም። እነሱ አምነውን ደግሞ ይሄ ነገር መጋለጡ አይቀርም። ትልቅ ጥንቃቄ ማድረግ አለብን ህጋዊ ስንሆን። አሁን አብዛኞቹ አምነዋችሁ ካልሆነ በስተቀር ወይ ቤት ውስጥ የራሳቸው ሰው አስቀምጠው ካልሆነ ህጋዊ ከሆነን ያምኑናል ማለት ምንም ያደርጋሉ ብለው ስለሚያስቡ ማለት ነው። ህገወጥ ከሆናችሁ ደግሞ ከዛ ቤት ወጣችሁ ረፍት የምትወስዱበት ኢጃዛ ተቀምጣችሁ ልክ እነሱ ሲመለሱ እናንተም ወደ ስራችሁ እንድትመለሱ ነው የሚያደርጉት ማለት ነው። እና ይህ ነገር አብዛኛው የሚፈጠረው ብዬ የማስበው ህጋዊ የሆነን ላይ ኮንትራት ቤት የሆነን ላይ ነው። እና እንደዛም ሆነን ደግሞ ደባል ምሳሌ ሆን እናንተ በህጋዊ ሆናችሁ ያስራ የሚበዛ ከሆነ ደባል ማለት ህገወጥ ሆነው ወረቀተ ውጭ ላይ ያላቸው በዛን አንጥተው ተዳብላችሁ አብራችሁ እንዲሰሩ ያደርጓቸዋል። ስለዚህ ኃላፊነቱ መውሰድ ያለባችሁ እናንተ ናችሁ። እናንተን ያንን ቤት እንድትጠብቁ ሁሉን ነገር ለሐራፊ የሚሰጡት ለማን ነው? ኮንትራት ለሆንሽው ልጅ ነው ማለት ነው። ኃላፊነት ሰጥተው እነሱ የሚሳፈሩት ማለት ነው። እና በዛን ሰዓት እናንተ ናችሁ ቤቱን መቆለፍና መጠንቀቅ ያለባችሁ ማለት ነው። ይሄ ችግር እንዳይደርስ እና በጣም ከባድ ነው ማለት አሁን አብዛኞቻችን ከራሳችን ዜጋ ከምንሰራ ከውጭ ዜጋ ጋር ብንሰራ ይሻላል እንላለን። ማንኛውም አይጠቅም። በሰው ሀገር ስትኖሩ ኢትዮጵያኖችም ሌላም ዜጋ አያስፈልግም።
እግዚአብሔርን ለብቻችሁ የራሳችሁም ዜጋ ይሁን የሌላም ዜጋ ይሁን በመዳም ቤት በምንም ቤት ለብቻችሁ መስራት ነው የሚያዋጣው። የትም ቢሆን የትም ሀገር ቢሆን ለብቻችሁ ስትሰሩ ነው አሪፉ ማለት ነው። ምክንያቱም ከኢትዮጵያኖችም ጋር ሆናችሁ የሆነ ሰዓት ጥል ሊመጣ ይችላል። ከሌላ ዜጋም ሆናችሁ የሆነ ሰዓት ጥል ሊመጣ ይችላል። የሆነ ሰዓት አለመግባባት ሊፈጠር ይችላል። ስለዚህ ያው አንዳንድ ጊዜም ሰው ሊያስፈልገን ይችላል በእርግጥ ማለት ነው። ግን አሪፉ እንደኔ በቃ ብቻን መስራት ብቻን መዳም ቤት ያለን እድለኞች ነን ብዬ ነው የማስበው። ምክንያቱም አሪፍ ነው በቃ ስራችሁን የራሳችሁን ሁሉን ነገር በቻላችሁት አቅም ትሰራላችሁ። ያልቻላችሁትን ደግሞ ትተውታላችሁ። የቻላችሁትን 12 ሰዓት ድረስ ትሰራላችሁ ቀኑን ሙሉ ማለት ነው። ያልቻላችሁትን በማግስቱ ትሰሩታላችሁ ማለት ነው። እና አንዳንድ ጊዜ ብቻ ነው በቃ እኔ ምርጬ የሆነ ሰዓት ሰውነንና መጋጨት አይቀርም አይደለም። እኛ ባዳ ለባዳ ሆነን አይደለም ዛሬ እህት ለእህት እየተጣላን ነው። ወንድም ለወንድ የሆነ የተያያዘበት ሰዓት ነው እና ለብቻ የምንሰራ እድለኞች ነን ብዬ የማስበው። እና ማለቴ እንዴት ነው እንደዛ ልትይ የምትችይው? እንዴት እንደዛ ልትይ ትችላለች ልትሉ ትችላላችሁ። ምክንያቱም እኛ መጣላታችን የሆነ ሰዓት መጋጨታችን አይቀርም ብዬ ስለማስብ ነው። እና ያው አሰሪዎቻችን አምነውን ሁሉን ነገር ሰጥተውን ሁሉን ነገር አድርገው እግዚአብሔርን አንዳንዶቹ እኮ ማርያምን ሁሉን ነገራቸውን አውልቀው ወርቃቸውን የትን ነው ጥለው የሚሄዱ ሰዓት አለ። በዛን ሰዓት ደግሞ እነሱ እኛን ለመፈተሽ ሊሆን ይችላል ወይ እንትን የሆነ ነገር አስበው ሊሆን ይችላል። ግን በዛን ሰዓት እኛ ንጹህ መሆን ያለብን። መቼም እኛ ኢትዮጵያኖች ንጹህ ነን፣ እንደዚህ አይነት ነገር አናደርግም። ግን እንደው አጋጣሚ የሆነ ሰዓት እንደው አታቅም ሰራተኛ ማነው አሰሪ አታቅም ብላችሁ እንዳትሸወዱ በምንም ነገር እግዚአብሔርን በምንም ነገር የሰው ሀቅ እንዳትፈልጉ። የሆነ ሰዓት ይጥላችኋል ማለቴ መጥፎ ነው። በቃ የሆነ ሰዓት ሊገኝባችሁ ይችላል። ወደ ሀገር ልትገቡ ስትሉ የሆነ ነገር እንኳን ተሳስታችሁ እንበልና ብታደርጉ የሆነ ሰዓት ሀገራችሁ ልትገቡ ስትሉ ፍተሻ ሊፈትሻሉ። እያንዳንዱ ነገር ልብሳችሁን እያራገፉ የለበሳችሁትን ልብስ እንዳለ እንደቆማችሁ አራግፈው ነው እንትን የሚሏችሁ። እና ምንም ነገር ያለ መዳም ፍቃድ ምንም ነገር ማድረግ ያለባችሁም። ደግሞ ዛሬ ሁሉ ነገር የተሻሻለበት ሰዓት ነው። ምንም የምታምኛት መዳም ምንም ጥሩ መዳም ብትሆን ዛሬ ላይን የማይታይ ካሜራ አለ። ስለዚህ በዛ ደቅ ነው ስለሚሄዱባችሁ እናንተ ታማኝ መሆን ያለባችሁ። ምንም ይሆን ምንም እናንተ ታማኝ ከሆናችሁ እናንተ ጥሩ ከሆናችሁ መጨረሻ ላይ ውጤቱን ታገኙታላችሁ ማለት ነው። እና ከሌሎች ዜጎችም ጋር ስትሰሩ አመኔታ አታድርጉ። የእውነት ምናቸውን አታውቁ፣ ምናችሁን አያውቁ። ስለዚህ እናንተ የቡሃት ሆኖ አንዳንድ ጊዜ እኛ ለምንድነው የማንተጋገዘው? ለምንድነው መልካም ማንሆነው? ለምንድነው ክፉ ምንሆነው እንላለን። ማለት የሰው ሀገር ወተንማ እንደዚህማ ጠንቃቃ ጎበዞች ካልሆንንማ ውጤቱ መልካም ሊሆን አይችልም። እግዚአብሔርን እያያችሁ ነው መልካም አድርገው መጥፎም አድርገው። ዛሬ እሷ ምንም የፈለገ ቢሆን መልካም ብታደርጉ ማለት ነው የሆነ ሰዓት ትወርቃላችሁ። የሆነ ሰዓት ማለት ነው። እና በሰው ሀገር ላይ ምንም ነገር አታስቡ፣ መጥፎ ነገር አታድርጉ። እግዚአብሔርን ስሩ። ስራችሁ ነው የመጣ ነው። ሁላችንም ለስራ ነው ለመለወጥ ነው። እግዚአብሔርን እስከ 3 ወር 4 ወር እኮ ጥለውን የሚሳፈሩ አሉ። እንግዲህ አምነው ሙሉ ንብረታቸውን አምነው በዛን ሰዓት እኮ እኛ ብዙ ነገር ማጥፋት እንችላለን። ምንም ማግኘት አይችሉም። ግን ከባድ ነው። እንደዛ በሆነ ሰዓት ያፈላልጋሉ። የሆነ ነገር አድራሻቸው መገኘቱ አይቀርም እና በዛን ሰዓት እናንተም እስከ ዘላለማችሁን ተሰቃይታችሁ መኖር ነው። በሰው ሀገር እስር ቤትም ወይንም ሊያስገድሏችሁም ይችላሉ ማለት ነው። እና በዚህ ነገር ላይ ጥንቃቄ ልታደርጉበት ይገባል ማለት ነው። ጥንቃቄ አድርጉ። መቼም የኛ ኢትዮጵያኖች ይህን ነገር አናደርገውም።
ግን ለሁሉ ነገር እምነት ስለምንሰጥ እምነት አንስጥ፣ እናስተውል። ለሁሉም ነገር ማስተዋል አለብን፣ እግዚአብሔርን ማስተዋል አለብን። እኔውን ከሴት ሰውዬ እህት ልጅ ቤት ይሰራሉ። የተለያዩ አፍሪካን አሉ፣ ኡጋንዳን አሉ፣ የተለያዩ የሌሎች የኢትዮጵያን ሰራተኛ ኢትዮጵያኖችን ማምጣት አይፈልጉም። ያው እንግሊዘኛ ቶሎ እነሱ ደግሞ እንደዚህ ቋንቋ ቶሎ ለማስተማር ስለማይማቸው ስራ ስለሚሆኑ እንግሊዘኛ የሚያወራ ሰራተኛ ነው የሚፈልጉት እና ኡጋንዳኖች እና ፊሊፒኖች እንደዛ ነው የሚያመጡት። እና የሆነ ፊሊፒን ራሱ አንደኛዋ ወደ 10 ዓመት ምናምን ኖራን ሄደችው። ግን እሷ በጣም ይዋልጅ ነበር። እግዚአብሔር በጣም አሉ ግን መልካም የሚሆኑ ጥሩዎች የሆኑ ይዋዎች የሆኑም አሉ። ግን አንዳንዶቹ እነኛ አፍሪካ ኡጋንዳ ምናምን የሚባሉት ኬንያዎች በጣም ነው የምፈራቸው። ዝም ነው በቃ። አሁን ምሳሌ ሆነ አንዳንድ ጊዜ ለፕሮግራም ራሱ እዛ ቤት ሲሄድ ወይም እነሱ ወደ እኔ ጋር ሲመጡ እኔ ቶሎ እንዲሄድኩኝ ወደ ስራ ላይ ነው የምገባው። ምን ስራ አለ ዕቃ የምታጠብ ካለ አጥባለሁ። እነሱ መጥተው እግዚአብሔርን ስልካቸውን ይዘው ነው ቁጭ የሚሉት፣ አያግዟችሁም። ፈጣሪ እኔ ስላየኋቸው ነው ከሁለት ሶስቴ። እና ጥንቃቄ አድርጎ ለሁሉም ፈጣሪ ይጠብቀን፣ ከሁሉም ነገር እግዚአብሔር ይጠብቀን። ሁላችሁንም ወዳችኋለሁ ስለምትከታተሉኝ። ባይ ባይ።